በመጨረሻም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓት መሰረት የአብይ ጾም ሁለተኛ ሳምንት ቅድስት በሚል ስያሜ ይጠራል። ይህ ሳምንት ስለ ሰንበት ቅድስና፣ ስለ ክርስቲያናዊ ሕይወት ንጽህና የሚሰበክበት ነው። ሳምንቱን አስመልክቶ እሌኒ ክፍሌ ሊቃውንትን አነጋግራ የሚከተለውን ዘገባ አሰናድታለች። ዛቲ ዕለት ቅድስት ሰባት የአብይ ጾም ሁለተኛ ሳምንትን እነሆ አንዳልን። ከዘወረደ ሳምንት ቀጥሎ ሁለተኛ ሳምንት የሚሆነው ቅድስት ነው። ቅድስ ሌዋውያን ሲል ለየ ይላል። የተለየ ከሁሉም የተለየ ይህ ጾመ አርባ ቅድስት ይላል። ስያሜ ቢኖራቸውም በተለይ አርባዋ ቀን ደግሞ ከቅድስት ሰኞ ጀምሮ እስከ መጨረሻው ያለው ጾመ አርባ ቅድስት። ዘወረደን ተከትሎ የሚመጣው ሳምንት ቅድስት ተብሎ ሲጠራ ሊቁ ቅዱስ ያሬድ ልዩና ንጽሕት ብሎ የሚያወድሳት ሰንበት የምትወሳበት ሳምንት ነው። እግዚአብሔር የተነሳባት ስለሆነች ዳግም ምጽአቱም የሚፈጸምባት ስለሆነች ቅድስት ተብላ ተሰይማለች። አሁን ይሄ ቅድስት የሚለው ቅዱስ ለወንድ ይሆንና ቅድስት ለሴት ይሄዳል። ቅድስት በቅድስት ሥላሴ ልዩ ሶስትነት እንላለን። እንግዲህ በልዩ ሶስትነት አንድነት ያለው ሶስትነት ለሥላሴ ሶስትነት፣ ለእመቤታችን ደግሞ ንዕድ ክብርት ይላል። እቺ ቅድስት የምትለው ለሰማዕታቱ፣ ለቅዱሳኑ፣ ለቤተ በሃኪ ቅዱስ ቤተክርስቲያን ቅዱስ ቤተክርስቲያን በደሙ ይመሰርትና ለብዙ ለተቀደሰ ነገር የሚሰጥ ስም ገላጭ ነው። በመንበረ ጸባዖት ቅድስት ሥላሴ ካቴድራል ተገኝቼ ምዕመናንንም ጾሙን አስመልክቶ ጠይቄያቸዋለሁ። ይህ ጾም የኢትዮጵያ ሕዝብ መላው ክርስቲያኑ በጉጉት የሚጠብቀው በናፍቆት የሚጠብቀው ትልቁ ጾማችን ነው። በዚህ ጾም ሰዓት ላይ ደግሞ ሁሉ ሰው ሐሳቡም ወደ እግዚአብሔር መልካም ነገሮች ቦታ ላይ ስለሚያሳልፍ ለኛም እግዚአብሔር አምላክም ይቅር ይላል፣ ለሰውም አልባሌ ቦታ ላይ ከሚውል በጣም ቆንጆ ነው። እኔ ጾም በጣም አስፈላጊ ነው። እግዚአብሔር ታርቆን እኛ ይቅርታ ጠይቀነው የተጣላነውን ይቅርታ ብለን ወደሱ መተን በፍቅር እንድንጠይቀው አፍቅር ቢጸከ ከመ ነፍስከ ይጹም አይን እምርየ ህሱም አይን ክፉ ነገር ከማየት ይጹም። ያን ጊዜ ይቀደሳል፣ ቅዱስ የሚለው ይሰጠዋል። ወአክብር ሰንበቶ ለአምላክከ እንዲህ ደግሞ የእግዚአብሔር የአምላክ ሰንበት ደግሞ ተቀድሳን ዘንድ አክብራት አለ። ቅድስት ያሰኝ የተለየች ራሱ ለኛ የሰራት ዲያብሎስ የተሻረበት ልጅነት የተመለሰበት ይሄ የረከሰው ዓለም የተቀደሰበትን ሲያመጣ ቅድስት አላት። ጾሙ በተከታይም 6 ሳምንታት ያሉ ሲሆን ሊቃውንተ ቤተክርስቲያን ምዕመናንን ጾሙን ከምግብ ከመከልከል ባሻገር በምግባርና በትሩፋት የበረቱ እንዲሆኑ በመፋቀርና በመዋደድ አንድነታቸውንም እንዲያጸኑበት ይመክራሉ። ቤተክርስቲያን የምታዘዘው የበደለ ወንድምህ ቢኖር መባህን ወደ ቤተ መቅደስ ልታስገባ ስትመጣ ይላል። መባህን ከገረገራው ጥግ ቁጭ አድርገህ አስቀምጠህ ሄደህ የበደለህን ሰው ይቅር ብለህና ይላል። እንግዲህ የበደለህን ነው የበደለውን እኮ አይደለም። ይሄ እንግዲህ ጾሙን ምን ተረጉሞ በዚህ ነው። መልካም ነገሮችን በመስራት የተጎዱትን በማሰብ የሌሎችን ራብ እንደኛ ራብ የሌሎችን ውድቀት እንደኛ ውድቀት በማሰብ እንድንጾመው ከማሳሰብ ጭምር እንኳን አደረሳችሁ እላለሁ። አሁን እዚህ በማሳለፍ ብዙ መፍትሄ ቤተሰቦቻችን፣ ልጆቻችን ሁሉም ነገር የሚሆነው ወደ መልካም ነገር ስንሄድ እንጂ ያልሆነ ቦታ ሆነን አይደለምና እግዚአብሔር ይረዳናል። ይቅርታ ታልጠየቅን እግዚአብሔር ይቅር አይላችሁም እንደምንባለው በትምህርት ላይ እንደምንማረው ይቅር ብለን ከነሱ ጋር ይቅር ተባብለን ጾማችንን በፍቅር በሰላም በደስታ እንድንጾም ወፍሬውሰ ለመንፈስ ቅዱስ ሰላም ያሐድግ ለክሙ ሰላሜን ሰጥቻቸዋለሁ። ሁልጊዜም በቅዳሴው ሰላም ለኩልክም። ግን እንዴት አድርገን ነው የምንሰራው? ያን ወደ ስራ ማውረድ እንዴት ነው የምናደርገው? በአየር ላይ እየቀረብን ነው። እና አሁንም አስመር የምናገረው ሁላችንም በየደረጃችን የይቅርታ ልቡና የፍቅር ልቡና ይዘን ከጾምነ ጾማችን ዋጋ አለው። ዜናውን ያደረስኳችሁ እሌኒ ክፍሌ ነኝ ከመንበረ ጸባዖት ቅድስት ሥላሴ ካቴድራል።